ምን ሆናችሁ ነው? ደስ ያላችሁ ትመስላላችሁ። ናታን ምን እንዳገኘን ብነግርህ አታምንም። ምን አገኛችሁ? ናታን ነግራችሁ ነበር አይደል? አረ ምንድነው እያስጨነቃችሁኝ ነው? ንገሩኝ። እሺ እማዬ መጣለች? አልመጣችም፣ ግን ሰሞኑን ደህና አይደለች። ዛሬ ስመጣ በጣም ደስ የሚል ነገር ነው የምነግራት። ቆይ ምንድነው? ለእኔ ያናግሩኝ። ወይኔ ሰው ክፋት ግን እንዴ ምንድነው? ቆይ እያጓጓችሁኝ እኮ። ቴሌ ሄደን ነበር። እሺ ከዛስ? ሪፖርት የተደረገበትን ቁጥር ተቀብያችሁ ነበር ከፖሊሶች እና ቁጥሩ የማን እንደሆነ አረጋገጥን። እሺ ይኸውልህ ናታን፣ ለፖሊሶቹ ሪፖርት የተደረገው ስልክ ቁጥር በማን እንደወጣና የማን እንደሆነ አረጋግጠን መጣ። በማን ነው የወጣው? ቆይ ሰው እንዴት በዚህ ልክ መሰሪ ሊሆን ይችላል? እንዴት የራሱን ገላ ቆራርጦ ለማይሆን ነገር ደሙን ያባክናል? በጣም ታስጠላው። መድኃኒት የምትባል ሴትዮ ማለት ነው። እንግዲህ በባለፈው ክፍል እንዳያችሁት ሁላቸውም ጨንቋቸው ነበረ። ደረጀም እስር ቤት ነበረ። ከዛ የሚያደርጉት ነገር ጨንቋቸው ነበረ። እንግዲህ እና አብጌልም አባቷን ሄዳ ስጠይቀው እንግዲህ ጠበቃ እንድትሆኝ እፈልጋለሁ ሲላት የምር እንዴት እንዳሳዘነችኝ ማለት እሱ እንዴት እንዳሳዘነኝ ነው። በጣም ትልልቅ ሚስቴኮችን ሰርቷል። ግን ደግሞ ደረጀ በፍጹም ሰው ሊገል አይችልም። እና ደግሞ እንደዛ ሲላት በቃ አንጀቴን ነው የበላው። እሷም አለቀሰች። ምክንያቱም እንግዲህ ያቺ ነጭ አቢጌል ተቀይራል። ዛሬ እንደዚህ እንድትሆን ያደረጋት አባቷ እንደሆነ ታውቃለች። ማለት አባቷ ነው እና ለዛ ደግሞ ውለታውን ልከፍልለት ትችላል። ለመክፈል በመብቃቷ በጣም ደስታ እየተሰማት ነው። እና እንግዲህ ደረጀ እስር ቤት ነው። እንግዲህ እስር ቤት የታሰረበት ምክንያትም የእሷ ደም ነው። ደሙን እንግዲህ በባለፈው ክፍል እንዳያችሁት መጨረሻው ፓርት ላይ ዳጣ የሆነ ነገር አይታ የዋህ የአምላክ አጋለጠት እያለች ነበር። ምን እንደሆነ አላወቀም ነበረ። ምላጭ ነው እንግዲህ ምላጩ ራሷን ቆራርጣ ደሙን ያፈሰሰችበት ነበረ። እንግዲህ ከዛ በተጨማሪ እንግዲህ ሌላ ማስረጃ እየሰበሰቡ ነበር። ምላጩን በእጇ ብነካውም ያው ለመረጃነት እንዲጠቅማቸው ይዘውታል ማለት ነው። ሲቀጥል እንግዲህ አቢጌል በጣም እያጠናች ነው ማለት ነው። ሐምሌ 7 እንደዚህ ያደረገች፣ ሐምሌ 5 እንደዚህ ያደረገች እያለቻት ነበረ ማለት ነው። ስለዚህ እሷ ራሷ ላይ እንደዚህ አይነት ነገር እየሰራች በአባዬ ላይ ድራማ እየተጫወተች ከዚህ ከምንም መቀመቅ ነው ምከታት። ማያንሻ ትጨነቂና አባዬ እኔ እንዲከራከር ልጠይቆኛል ሆና ምስላት። እንዴት ነው አንቺ የምትከራከሪ? ለሰዎች እኮ ባላጠፉት ጥፋት ራሱ ይታሰራሉ። ማለት አንዳንዴ ህግን ካለማወቅ እና በደንብ ካለመከራከር አንጻር ና አንቺ ደግሞ እሷ ልጅ እንደሆነች ነው የምታስበው። እንግዲህ አቢጌል ደግሞ በጣም ጎበዝ ናት፣ በጣም ኃይለኛ ናት እና እንደዛ ብላለች ማለት ነው። እንግዲህ ችግር የለውም አንቺ አታምኝም፣ እኔ አባዬ ግን አምኖኛል። እኔ ግን ነጻ ወጣዋለሁ። አባቴን ደግሞ እህትሽ ይሄን አርጋ ካገኘች ሁለተኛ እህቴ ብለሽ እንዳትጠሪያት ምናምን እያለቻት ነበር። ምነው ለዛ በበቀኝ በህይወት በኖረች ምናምን እያለች ነበር ማለት ነው። እንግዲህ ሌላው ስልክ ቁጥሩን ለመጠየቅ ፖሊስ ጋር ሂዳ ነበረ ማለት ያመለከቱበትን ስልክ ቁጥር ለመጠየቅ ፖሊስ ጋር ሂዳ ነበረ። እንግዲህ ፖሊሱ አልሰጥሽም ብሎ ገግሞባት ነበር። ለምን ደግሞ አሰጠኝ? የመረጃ ቀባይ ደህንነት መጠበቅ ስላለበት አልሰጥሽም እያላት ነበረ። ግን ደግሞ ለምንድነው እንደዚህ የምታደርገው? ለአቃቢ ለሌላ አቃቢ ህግ ቢሆን ትሰጥ ነበር፣ እኔ ስለሆንኩ ነው ወይም አሰጠኝ ምናምን ብለ አስፈራርተው ነበር ማለት ነው። ከሳለው ምናምን ስትለው እዛ ሁሉንም እኔ ህግን ካንተ በላይ ያውቀዋለሁ እያለችው ነበር ማለት ነው። እና ሁሉንም ነገር አስረክቧታል ማለት ነው። እሰጥሻለሁ፣ ስልክ ቁጥሩንም እልክልሻለሁ ብሏታል። ፊት ወንድ ነው የሚያስፈራው እያላት ነበር። ከዚህ ሁሉ ነገር ጀርባ ግን የአቢጌል ባል አለበት ነው የምለው እኔ። የጥንባታም ትሸታለህ አለችዋ ማለት እንዴት ነው አቢጌል እንደ ረጅም ጊዜ ያወቃት
አውቀዋለሁ ለረጅም ጊዜ አፈቅርሻለሁ ይለኛል። እና ግን ከክስቲቱ ጋር ተደራድረው ሁሉ ነገር ደውሎ እንደዚህ አይነት ነገር እንድታደርግ ያደረገው እሱ ይመስለኛል። ሲቀጥል ቤቱን ትርምስምስ ያወጣው እሱ ይመስለኛል። ምክንያቱም እንግዲህ ያሰቡት ማን እንጃ እኔ አላውቅም። ከእሷ ጋር የሆነ እንትን አለሁ የሆነ ግንኙነት አለሁ። ሂጄ ላስፈታቸው እንደዚህ ባላ እንደዚህ ትትን ነው በምድር ላይ እንደሱ አይነት ሰው ለዛውም በዚህ ዘመን እንደዚህ አይነት ሰው የለምና አባቴ ታስሮ እኔ እዚህ አላድርም። ወደ አሜሪካ ሄደች። አሜሪካ ቀይዛልኝ የምትሄደውን እንደዚህ ገባች። እንደዚህ አንቺን ከፍቶሽ ብጌልን ኧረ በፈጣሪ እና ምጥን ደግሞ በባለፈው ክፍል አይታችሁት እንደሆነ ከቤትሽ ድረስ ካልወሰድኩሽ የሆነ ብቻ በኔክስት ፓርት እናየው ይሆናል። እንግዲህ ስልክ ቁጥሩ ማን እንደሰጠ አጣርታ መታለች ማለት ነው። ሌላው ገዚ ነው። ገዚ ግን በህልሙ ነው ወይስ በእውነቱ ነው እንደዛ የሚቀባጅረው? ማለት ለዛን ልጅ የለኝም ማፈቅራት አንድ ነበረች እንደዚህ ብላ ሞተች ነው የት ሀገር ሄድ ይቻላል። አዛ ሌላ ልጅ አስወልዶ ለካ መጥቷል። እኔ ከዚህ ምስኪንና በእውነቱ እንትና ማን ነው ስሙ ሰውየውን እየጠራ መከራውን እያየ ነውና ህልምም እውነትም የማይሉት የእሱ ነገር ሰው ሲያይ ይሮጣል ሰውየው። ደግሞ ብቻውን ሲሆን እንደዚህ ጫማ ሲያስር ምን ሲል ካችልበታል ልክ እንደ ሰይጣን። እሱማ ምንድን ነው እና የሚያስቸግረኝ ሰው አለ ምናምን እያላት ነበር ለማረታ እንደዚሁ ለናታንም ካልገዛችሁልኝ ሽጉጥ ምናምን እያለው ነበረ ማለት ነው። እና ፈርቷል በጣም ጊዜ ማለት ነው። እንትን ግን ቆርጬ ነው ለእንትን ማረግልህ ልጅ ወልድ ከኔ ተነጥሎ ሄዶ ምን ያደርግልሃል? እኔ ጊዜ ምር ምስኪን እንደታዘነኝ ግላ ድላ አቤጌል የምር አቤጌል ድል ዳርክ በቀጣይ ፓርት ሁሉንም ነገር የምታውቅ ይመስለኛል። ደረጃ የሚፈታ ይመስለኛል። ቤቱ ምስቅልቅሉ ጠፋ። እንግዲህ ልጅቷን በጣም እያረጋገጠች ማለት እያጣራች ኔት እንዳለች ታገኛት ይመስለኛል።